ሰላም ጤና ይስጥልን። ሰበር ዜና ደርሶናል። ከአክሱም እስከ አዲስ አበባ ከኪነ ጥበብ ዓለም እስከ ጦር ጀነራሎች መዋቅር ምሪቷን ያወዛወዙ አራት እጅግ ያልተጠበቁ ክስተቶች ተሰምተዋል። በትግራይ ክልል በአክሱም ከተማ ከፍተኛ ሊቃነ ጳጳሳት ላይ የተፈጸመው አስደንጋጭ የሌሊት ጥቃትና የጳጳሳቱ አነጋጋሪ ምላሽ መነጋገሪያ ሆኗል። ይህ ባለበት ባለፉት ዓመታት ለተቃውሞ ሰልፍ ፈቃድ የማትሰጠው አዲስ አበባ በድንገት በህወሓት ላይ ታላቅ የተቃውሞ ሰልፍ ታስተናግድ መሆኑ ተሰምቷል። በስፋት የምናጋራ ይሆናል። በሌላ መረጃ አርቲስት ቴዲ አፍሮ አዲስ ታሪክ መስራቱ ይፋ ሆኗል። ኢትዮሪካ ዓለም ተቀጥሎ በግፍ የታሰረበት የስራ ባልደረባውን በአጠቃላይ ያስፈታበት መንገድ መነጋገሪያ ሆኗል። እንመለከተዋለን። በመጨረሻ በሀገሪቱ ከፍተኛ የስልጣን መዋቅር ላይ የመሬት መንቀጥቀጥ የመሰለ ሹምሽር ሊደረግ መሆኑ ተገልጿል። የክልሉ ፕሬዚዳንት በቃኝ ብለው የስራ መልቀቂያ ማስገባታቸው ሲሰማ እስከ ፊልድ ማርሻል ብርሃኑ ጁላ የዘለቀም ሹምሽር ዝርዝር መረጃ ደርሶናል፣ እናጋራለን። እነዚህና አራት ምድርን ያናገሩ ሰበር መረጃዎች ይዘን ቀርበናል። እስከ መጨረሻው ድረስ መረጃውን ላይ ሸር በማድረግ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። ባለፉት ወራት ኢትዮሪካ የተሰኘውን አዲስ አልበሙን ይፋ ማድረጉ ተከትሎ በደጋፊዎችና በኪነ ጥበብ አፍቃሪው ዘንድ ከፍተኛ መነጋገሪያ ሆኖ የሰነበተው ታላቁ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አሁን በበጎ ተግባሩ አዲስ ታሪክ መስራቱ ሰምቷል። ከአልበሙ መለቀቅ በኋላ ከተፈጠሩ የተለያዩ ውዝግቦችና አስተዳደራዊ ጫናዎች መካከል የአልበሙ የግራፊክ ዲዛይነር የሆነው ወጣት ዳዊት ሰለሞን ከጓደኞች ጋር በቁጥጥር ስር ውሎ በእስር ላይ መቆየቱ ይታወሳል። አሁን ላይ ይህ ወጣት ከስር የተፈታ ሲሆን ለኪነ ጥበብ አባቱ ለቴዲ አፍሮ ልባዊ ምስጋናውን አቅርቧል። የፍርድ ቤቱን ውሳኔና የቴዲ አፍሮን ያልተጠበቀ የበጎ አድራጎት እርምጃ ዝርዝር አሁን መረጃ ወጥቷል። የድምፃዊ ቴዲ አፍሮ ኢትዮሪካ አልበም ግራፊክ ዲዛይነር የሆነው ባለሙያ ወጣት ዳዊት ሰለሞን ከወራት በፊት ከጓደኞቹ ጋር በነበረበት አጋጣሚ በጸጥታ አካላት በቁጥጥር ስር ውሎ በእስር ላይ መቆየቱና በአቃቤ ክስ ተመስርቶበት ፍርዱን ሲከታተል መቆየቱ ይታወሳል። በተለይ ደግሞ ዳስታል የተሰኘውን መንግስትን ያሸበረው ሙዚቃ ግራፊክ ዲዛይነር ተሰርተሃል በሚል ክስ ተመስርቶት ነበር። ክሱን ሲመለከት የቆየው ፍርድ ቤት በመጨረሻ ወጣት ዳዊት ሰለሞንን በ100,000 ብር ዋስትና ከስር እንዲፈታ ውሳኔ አስተላልፈዋል። ይሁን እንጂ ይህንን ከፍተኛ ዋስትና ገንዘብ መክፈል ፈታኝ በነበረበት ሰዓት ድምፃዊ ቴዲ አፍሮ ጣልቃ መግባት የዳዊትንና አብሮ የታሰሩ ተጠርጣሪዎች ሙሉ የዋስትና ገንዘብ በመክፈል ከስር እንዲፈቱ ነፃ ማድረግ ችሏል ተብሏል። ከእስር በዋስ የተለቀቀው ወጣት ዳዊት ሰለሞን ቴዲ አፍሮ ላደረገለት ውለታ ያለው ልባዊ አክብሮትና ምስጋና እንዲህ ሲል ገልጿል። ቴዲ 100,000 ብር ከፍሎ ከስር አስፈታኝ ላደረገልኝ ነገር ሁሉ ለኪነ ጥበብ አባቴ ለቴዲ አፍሮ የላቀ ምስጋና ይድረሰው። ማኔ ቴቄል ፋሪስ የእግዚአብሔር ሁልጊዜ እውነተኛ ነው። የግራፊክስ ባለሙያው ዳዊት ሰለሞን ይህንን ምስጋና ከማቅረቡን ባሻገር ድምፃዊ ቴዲ አፍሮ በቅርቡ ያከበረው 50ኛ ዓመት የልደት በዓል ምክንያት በማድረግ መልካም ምኞቱን አስተላልፈዋል። ተመልካቾች ምናልባትም ለማስታወስ ያህል ኢትዮሪካ አልበም ይፋ መሆኑን ተከትሎም በወቅቱ በአድማጮች ላይና በአርቲስቱ የስራ ባልደረቦች ላይ የእስር እርምጃ መወሰዳቸው አልፎ ተርፎ የስቱዲዮ መዘጋትና መሰል አስተዳደራዊ ውዝግቦች መፈጠራቸው በብዙሃን ዘንድ መንግስት በአልበሙ ይዘት ላይ ካለው ስጋት የመነጨ ነው በሚል ከፍተኛ ትችት ሲሰነዝሩ ቆይቷል። ይሁን እንጂ ቴዲ አፍሮ ከሙያው ስራው ባሻገር አሁን ለስራ ባልደረቦች ያለውን አለኝታነት በተግባር በማሳየት በአድናቂዎች ዘንድ ከፍተኛ አክብሮት አትርፏል። በኢትዮጵያ ፖለቲካ ውስጥ በተለይ በክልሉ መሪዎችና በከፍተኛ ባለስልጣን መዋቅር ላይ ትልልቅ ለውጦች ሊደረጉ እንደሚችሉ የሚጠቁሙ አዳዲስ መረጃዎች እየወጡ ቀጥሏል። ባለፉት ዓመታት የአማራ ክልል በርዕሰ መስተዳድር የመሩት አቶ አረጋ ከበደ የስራ መልቀቂያ ማስገባታቸው የተሰማ ሲሆን ይህን ተከትሎ በሌሎች የክልል መሪዎች ላይም ተመሳሳይ እርምጃ ሊወሰድ እንደሚችል የመረጃ ምንጩ ገልጿል። በፕሬዝዳንትነት በተሾሙበት ዕለት ሳልፈልግ ነው የተሾምኩት በሚለው ንግግራቸው የሚታወቁት አቶ አረጋ ከበደ ከስልጣን ለመንሳት ጥያቄ ማቅረባቸውን የተገለጸው አቶ አረጋ በ2011 ዓ.ም በክልሉ ከፍተኛ ባለስልጣናት ላይ ከተፈጸመው ጥቃት በኋላ የክልሉን ሚሊሻ ጽሕፈት ቤት በኃላፊነት መምራታቸው የሚታወስ ሲሆን በተለያዩ ጊዜያት የቴክኒክና ሙያ ኢንተርፕራይዝ ልማት እንዲሁም የስራ ዕድል ፈጠራ ስልጠና ቢሮ ኃላፊ ሆነው አገልግለዋል ተብሏል። ክልሉ በከፍተኛ የጸጥታ ቀውስ ውስጥ በነበረበት ስልጣን የተቀበሉት አቶ አረጋ በስልጣን ዘመናቸው ከመከላከያ ሰራዊትና ከሌሎች ጸጥታ አካላት ጋር በመቀናጀት
የተቋረጡ የመንግስት አገልግሎቶችና የትምህርት ተቋማት እንዲቀጥሉ ጥረቶች አድርገዋል ተብሏል። ይሁን እንጂ አሁን ላይ ከውስጥና ከውጭ ያሉ ጫና እንደበረታባቸው ስልጣናቸውን ለመልቀቅ መወሰናቸው ነው የተገለጸው። ከውስጥ አዋቂ ምንጮች የወጣው መረጃ እንዳመላክተው በገዢው ፓርቲ ብልጽግና ውስጥ በተደረገ ጥብቅ ግምገማ ላይ በአቶ አረጋ ከበደ ላይ ጠንከር ያሉ ትችቶች ቀርበዋል። በተለይ በክልሉ ያለው የፋኖ ታጣቂ እንቅስቃሴ መረጋጋት አለመቻላቸውና የክልሉ ሚሊሻ በስርዓት መምራትና ክልሉን ወደ ሙሉ ሰላም መመለስ አለመቻላቸው በግምገማው ላይ በክስ መልክ ቀርቦባቸዋል ተብሏል። በዚህ መሰረት በመጪው መስከረም ወር ላይ ስልጣናቸውን በይፋ ያስረክባሉ ተብሎ ይጠበቃል ተብሏል። ይህ የአቶ አረጋ ከበደ የስራ መልቀቂያ ጥያቄ ብቻውን የቆመ አይደለም። እየወጡ ያሉ የፖለቲካዊ መረጃዎች እንደሚያሳዩት ከሆነ በመንግስት ከፍተኛ መዋቅሩ ሰፊ የሹምሽርና የማንጻት እርምጃ ሊወሰድ እንደሚችልም ተነግሯል። እንደ መረጃ ምንጮች ገለጻ ከሆነ በቀጣይ የፖለቲካ ምዕራፍ መንግስት አዳዲስ የአመራር ለውጥ ለማድረግ እያቀደ ነው ተብሏል። በተለይ ደግሞ ጠቅላይ ሚኒስትሩ በዚህ መሰረት ክልላቸውን በተገቢ መንገድ እንግዲህ ማረጋጋት አልቻሉም የተባሉ በርካታ ከፍተኛ ባለስልጣናትና ጀነራሎች ከስልጣናቸው ተነስተው በአዲስ አመራሮች እንደሚተኩ እየተገለጸ ነው። በዚህ መጠነ ሰፊ የሹምሽር ግምገማ ውስጥ ስማቸው እየተነሳ ካሉ አመራሮች መካከል የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንዲሁም ክልላቸው ሙሉ በሙሉ ሰላም ማድረግ አልቻሉም የተባሉ በተጨማሪ የጋምቤላና የቤኒሻንጉል ጉሙዝና የሲዳማ ክልል መሪዎች እንደሚገኙበት ተገልጿል። ከመከላከያ ውስጥም ፊልድ ማርሻል ብርሃኑ ጁላ በጡረታ መልክ ከስልጣን ተነስተው አምባሳደር ሆነው እንደ ጀነራል ባጫ እንደሚሾሙ መረጃው ገልጿል። ይህ የታሰበው መጠነ ሰፊ የአመራር ለውጥ በሀገሪቱ ወቅታዊ ፖለቲካ ፍጥጫ የጸጥታ መዋቅር ላይ ምን አይነት አዳዲስ አቅጣጫ ይዞ ይመጣል የሚለው ጉዳይ የብዙዎቹ ትኩረት ስቧል። በፌዴራል መንግስትና በአሁኑ ወቅት በትግራይ ክልል በሚንቀሳቀሱ የፖለቲካ ኃይሎች መካከል የተለያዩ ፍጥጫዎችና የሰላም ስምምነት አፈጻጸም ውዝግቦች እየተሰሙ ባለበት በዚህ ወቅት ከወደ ትግራይ ክልል አንድ እጅግ አነጋጋሪና አስደንጋጭ ዜና መሰማቱን ትናንት መረጃውን ይፋ አድርገን ነበር። በአክሱም ከተማ በሚገኝ የቤተክርስቲያኒቱ ዋና ጽሕፈት ቤት ግቢ ውስጥ በሁለት ከፍተኛ ሊቃነ ጳጳሳት ላይ የተኩስ ጥቃት መፈጸሙ ተገልጿል። ከዚህ ጥቃት የተረፉት ጳጳሳትም ለሚዲያ መግለጫ የሰጡ ሲሆን የከተማዋ ፖሊስ በበኩሉ ተጠርጣሪዎችን በቁጥጥር ስር አውያለሁ ሲል ገልጿል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ከሳቴ ብርሃነ ላዕላይ ቤተ ክህነት ረቡዕ ዕለት ባወጣው መግለጫ ያሳለፍነው ማክሰኞ ሰኔ 30 2018 ዓ.ም ሌሊት 6 ሰዓት ተኩል ገደማ በሁለት ከፍተኛ ሊቃነ ጳጳሳት ላይ ያነጣጠረ የግድያ ሙከራ መፈጸሙን አስታውቋል። ጥቃቱ የተሰነዘረው በብፁዕ አቡነ ናትናኤልና በቅዱስ ሲኖዶስ ዋና ጸሐፊ በብፁዕ አቡነ አረጋዊ መኖሪያ ቤት ላይ መሆኑ ተገልጿል። የጥቃት የተፈጸመውና ክስተቱን በዓይናቸው የተመለከቱት ብፁዕ አቡነ ናትናኤል ለቢሲ በሰጡት ማብራሪያ የሁኔታውን አስፈሪነት እንዲህ ሲሉ ገልጸውታል። በአጋጣሚ እዛ መኖሪያ ውስጥ የነበርነው ሁለት አባቶች ነን። እኔና የቅዱስ ሲኖዶሳችን ዋና ጸሐፊ ብፁዕ አቡነ አረጋዊ ሌሊት 6 ሰዓት ተኩል ላይ የተኩስ ድምፅ ሰማን ሲሉ ይገልጻሉ። ከተኩስ በኋላ ምንድን ነው ብለን ስንወጣ አንድ ጥይት ማረፊያ ክፍላችን ላይ በተለይም አቡነ አረጋዊ ያረፉበት ህንፃ ላይ አርፎ ህንፃውን ነሎቱ ግማሽ ብሎ ተገንጥሎ ወድቆ አገኘን። በአጠቃላይ 3 ጥይቶች ተተኩሰዋል። አቡነ ናትናኤል አክለውን በግቢ ውስጥ የነበሩ የጥበቃ አባላት ጥይቱን የተኮሰው አካል አነጣጥሮ ከገጨ በኋላ አምልጦ መሄዱና አንደኛው ዋርድያ ተከትሎ ሲሄድ ሊደርስበት እንዳልቻለ እንደነገሯቸው ገልጸዋል። በመንግስት ጠዋት የከተማዋ ፖሊስና የጸጥታ አካላት ወደ ስፍራው በመምጣት የምርመራ ስራ መጀመራቸውን አባት ጠቅሷል። ይህ በእንዲህ እንዳለ የትግራይ ቴሌቪዥን ትናንት ምሽትን ባወጣው ዘገባ በአክሱም ከተማ በሊቃነ ጳጳሳት መኖሪያ ላይ ጥይት ተኩሰዋል የተባሉ 3 ተጠርጣሪዎች በቁጥጥር ስር መዋላቸውን ይፋ አድርጓል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አስፋ ገብረ ማርያም ለክልሉ ቴሌቪዥን በሰጡ ማብራሪያ በአባቶች መኖሪያ ላይ ተኩሰው አንድ ጥይት መሆኑን ገልጸው በተደረገው ፈጣን ማጣራት ድርጊቱ በግቢው ጥበቃ እንደተፈጸመ መረጋገጡን ተናግሯል። በአሁኑ ወቅት ጥበቃውን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛሉ። ይህ ክስተት ከተሰማ በኋላ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ የሆነ ሌላ ጉዳይ አለ። እሱም አቡነ ናትናኤል በቅርቡ በትግራይ ክልል እየተባባሰ መጥቷል የተባለው የግዳይ ወታደራዊ አፈዛም በመቃወም ይህ ጉዳይ መቆም አለበት፣ እጃችሁን ከቤተክርስቲያን ላይ አንሱ በማለትም
የሰጡት ጠንከር ያለ አስተያየት ነው። በርካታ ታዛቢዎች ይህንን በጳጳሳት ላይ የተሰነዘረው ጥቃት አባቱ ቀደም ሲል ከሰጡ አስተያየት ጋር ሳይገናኝ አይቀርም የሚል ስጋትና ጥርጣሬ ፈጥሯል። ይህንን ስጋት ተመለከተ ለአቡነ ናትናኤል ጥያቄ ቀርቦላቸው ነበር። አባቱ ሲመልሱ በማህበራዊ ሚዲያ ላይ ለሳቸው ንግግር ይቅርታ እንዲጠይቁ የሚጠይቅ ጽሁፎችን መመልከታቸውን አምነዋል። ነገር ግን አሁን ከተፈጸመው የተኩስ ክስተት ጋር ግንኙነት አለው ብለው እንደማይገምቱም እንዲህ ሲሉ ገልጿል። እኔ ሀሳቤን የተናገሩት ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝ ነው የተናገሩት። አንድ ሰው ደግሞ እውነት በመናገር ሌላው ነገር ይመጣበታል ብዬ ብዙ አላሰብም። ስለዚህ አሁን የዚህ ሙከራ ከእሱ ጋር የተያዘ ይሆናል ብዬ መገመት አልችልም። ለግድያ የሚያበቃ ወይም የሚያስፈጽም ነገር የለኝ፣ የምጠረጥረው አካል የለም ሲሉ ገልጿል። አቡነ ናትናኤል ወደ ቤታቸው አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም ቢሉም ፖሊስ ግን ድርጊቱ በጥበቃው ላይ የተፈጸመ መሆኑን አረጋግጫለሁ ብሏል። በትግራይ ክልል ያለው ወቅታዊ የጸጥታ አለመረጋጋት፣ የግዳጅ ምልመላ ክሶችና የፖለቲካ ፍጥጫዎች ባሉበት በሰጠም በአባቱ ላይ የተፈጸመው ድርጊት በቀጠናው ያለውን ስጋት ይበልጥ ከፍ እንዳደረገው የፖለቲካ ተንታኞች ገልጿል። ይህ ባለበት ፌዴራል መንግስትና በአሁኑ ወቅት በትግራይ ክልል በሚንቀሳቀስ የፖለቲካ ኃይሎች መካከል ያለው ፍጥጫ እየጨመረ በመጣበት በሰዓትም በትግራይ ክልል ያንዣበበው አዲስ የጦርነት ደመናና የወጣቱ አስገዳይ ወታደራዊ ምልመላ ለመቃወም መንግስት በአዲስ አበባ ታላቅ ሰላማዊ ሰልፍ መጥራቱ ተገልጿል። ይህ የተቃውሞ ሰልፍ የተጠራው በአክሱም ከተማ በሁለት ከፍተኛ ሊቃነ ጳጳሳት ላይ የተፈጸመው የተኩስ ጥቃትና ተያያዥ ጸጥታ ስጋቱ ተከትሎ መሆኑ ክስተቱን ይበልጥ አነጋጋሪ አድርጎታል። ይህ በአክሱም የተፈጸመው የተኩስ ድርጊት የተሰማው አቡነ ናትናኤል በቅርቡ በትግራይ ክልል እየተካሄደ ያሉትን የግዳጅ ወታደራዊ አፈሳ በጥብቅ አውግዘው እጃቸውን ከቤተክርስቲያን አንሱ ባሉበት ሰዓት ነው። ባለፉት ዓመታት ለድጋፍ ሰልፍ ካልሆነ በስተቀር ለተቃውሞ ሰልፍ ፈቃድ ሲሰጥ በማይታይበትም በአዲስ አበባ ከተማ አሁን በትግራይ ክልል ያለውን የፖለቲካ ጸጥታ ሁኔታ በመቃወም ታላቅ ሰላማዊ ሰልፍ መጠራቱ ተገልጿል። የሰልፉ አስተባባሪዎች የሆኑት በፌዴራል መንግስት የሚመራው የትግራይ ሰላምና ለውጥ ምክር ቤት፣ የተለያዩ የትግራይ ተቃዋሚ ፓርቲዎች ጥምረትና የሲቪክ ማህበራት እንደገለጹት የሰልፉ ዋና ዓላማ በትግራይ ያንዣበበው አዲስ የጦርነት ስጋትና የወጣቱ አስገዳይ ወታደራዊ ምልመላን ለማውገዝ እንዲሁም የድርጊቱን ፈጻሚ ለህግ እንዲቀርቡ ለኢትዮጵያ ህዝብና ለዓለም አቀፍ ማህበረሰብ ጥሪ ለማድረግ ነው ብሏል። ህወሓት በፕሪቶሪያው ስምምነት መሰረት የፈረሰውን ምክር ቤት ወደ ስራ በመለስ አፋኝና ህገወጥ ብቻ ሳይሆን ወደ ኋላ ሂዶ የሚቀጣ በአጠቃላይ ህግ አጽድቋል። ይህ ህግ ከዚህ በፊት የተቃወሙትን ለመቅጣት ያለመ ነው ተብሏል። በዚህ አፋኝ አሰራር ምክንያት በተለይ ወጣቱ ወደ አዲስ አበባና ወደ ስደት እየጎረፈ ይገኛል ተብሏል። ወደ አዲስ አበባ ሲመጣ ደግሞ ተለቅሞ እየታሰረ እንደሆነ ጌታቸው ረዳ በይፋ መናገራቸው ይታወሳል። ስለሆነም በአዲስ አበባ ከተማ የሚገኙ በርካታ የትግራይ ተወላጅና ሌሎች ኢትዮጵያውያን የሚሳተፉበት ሰላማዊ ሰልፍ በቅርቡ ይካሄዳል ብሏል። በመቀጠል በተለያዩ የዓለማችን ክፍሎችም ሰልፎች ይቀጥላሉ ብሏል። ሊቀመንበር በተለይ የዚህ ምክር ቤቱ አባል የሆኑት የአረና ትግራይ ሊቀመንበር አቶ አንዶም ገብረስላሴ በኩላቸው ከዚህ ሰልፍ የሚጠበቀው ውጤት የኢትዮጵያ ዓለም አቀፍ ማህበረሰብ በትግራይ ክልል ያንዣበበው ጦርነት እንዲያስቀርና አስገዳጅ ወታደራዊ ምልመላ በሚያደርጉ አካላት ላይ ጫና እንዲፈጠር ማድረግ ነው ብሏል። በአዲስ አበባ የሚኖሩ የትግራይ ወጣቶች ለዚህ ሰልፍ ዝግጁ መሆናቸው ተገልጿል። ወጣት ደስታ ፍጹም በሰጠው አስተያየት በአዲስ አበባ በቅርቡ የትግራይ ወጣቶች አፈሳ ይቆም የሚል ሰላማዊ ሰልፍ ይደረጋል፣ እኔም ወጥቼ ድምፄን ለማሰማት ሙሉ በሙሉ ዝግጁ ነኝ ብሏል። የሰልፉ አዘጋጆች አክለው እንደገለጹ ሰላማዊ ሰልፍ የሚደረግበት ትክክለኛ ቀን፣ ቦታ ከአስተዳደርና ከሰላማዊ ፈቃድ ሂደቶች መጠናቀቅ በኋላ ለህዝብ ይፋ ይደረጋል ብሏል። በጥቅሉ በትግራይ ክልል ባለው የፖለቲካ ፍጥጫ፣ የግዳጅ ምልመላ ክሶችና በአክሱም በጳጳሳት ከተፈጸመው የተኩስ ክስተት በኋላ በአዲስ አበባ የሚጠራው ይህ ሰልፍ በአገሪቱ ፖለቲካ ላይ አዲስ ምዕራፍ ሊከፍት እንደሚችል ታዛቢዎች ገልጸዋል። ሰልፉ በዋናነት እንዲደረግ የተደረገው በገዢው መንግስት መሆኑ ሲገለጽ፣ ሰልፉን ከፊት የሚመሩት ደግሞ ከዓመታት በፊት ከትግራይ ተባረው አዲስ አበባ በተሰባሰቡ በስምረት ፓርቲ አመራር በጌታቸው ረዳ መሪነት መሆኑ ተገልጿል። ታዲያ በርካቶች ይህንን ተከትሎ ታዲያ መንግስት ባለፉት 3 ዓመታት ጀምሮ በአማራ ክልል በድሮን ጨምሮ ውጊያ ሲያደርግ ለምን አዲስ አበባ ላይ ተቃውሞ አልተወጣም በማለትም ይህ ሰልፍ የገዢው መንግስት እንጂ የሌሎች እንዳልሆነ ገልጿል። ክቡራን አድማጭ ተመልካቾች ሰዓት መረጃውን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩን።